ተርጉማቸው ጥያቄ እሺ ጥያቄያቸው ምንድነው ሻይ ወተት ስንጠጣ ኡፍ ይባላል ጥሩ ጥያቄ ነብያችን ሰለላሁ ዐለይሂ ወሰለም لا يأكل أحدكم حتى يذهب بخاطره أو كما قال النبي صلى الله عليه وسلم አንዳችሁ ምግብን እንፋሎቱ እስኪወገድ ድረስ አይብላሉ ያ ማለት ጭሱ እስኪወገድ ድረስ ታገሱ ማለት ነው እሺ የሚጠጣም ነገር ሊሆን ይችላል የሚበላም ነገር ሊሆን ይችላል ጭስ ካለው ትኩስ ከሆነ በጤናችሁ ላይ ጉዳት እንዳያደርስባችሁ እንዳያቃጥላችሁ ጉዳት እንዳያመጣባችሁ ነብዩ ሰለላሁ ዐለይሂ ወሰለም ጭሱ እስኪወገድላቸው ድረስ ታገሱ ብለዋል ያ ህክሙ ደረጃው ምንድነው ከተባለ حرام ነው ወይ አይደለም ማለት ሰውየው ቢበላ ወንጀለኛ ይሆናል ወይ ላ ወንጀለኛ አይሆንም ደረጃው ምንድነው መክሩህ ነው የተጠላ ነው በዚያ ሁኔታ መብላት መክሩህ ብሎ ማለት الذي يثاب به تاركه ولا يعاقب به فاعله ሰውየው ቢተወው የሚመነዳበት ቢሰራው የማይቀጣበት ነገር ማለት ነው ብትተውት ያንን ነገር እንፋሎቱ እስኪወገድ ድረስ አጅር ታገኛላችሁ ነብዩ ሰለላሁ ዐለይሂ ወሰለም ተውት ብለው ስላዘዙ ስለተናገሩ አይ ግን ብትበሉ ወንጀለኛ ትሆናላችሁ ወይ ላ አይባተው ምክንያቱም حرام አይደለም መክሩህ ነው የተጠላ ነው حرام ብሎ ማለት الذي يعاقب به فاعله ويثاب به تاركه حرام ብሎ ማለት ብትተውት የምትመነዱበት ብትሰሩት ደግሞ የምትቀጡበት የሆነ ስራ አስካሪ መጠጣት حرام ነው አይደል በተጠጡ ተቀጣላችሁ በተተውት ደግሞ ያን ነገር እየቻላችሁ አጅር ታገኙበታላችሁ ወጣቻው ሰውየው ለመጠጣት እየሄደ ያለ ወሰኑ ፈልጎ ገንዘብ አግኝቶ ሁሉ ተመቻችቶለት ግን ከመንገድ ተመለሰ حرامነቱን አስተውሎ አጅር ያገኛል ወይ አው አጅር ያገኛል ወጣቻው እሺ እና ስለዚህ ባጭሩ ትኩስ ከሆነ የምትጠጡት ነገር ወይንም የምትበሉት ነገር ያ ጭሱ እስኪወገድላችሁ ድረስ ተረጋጉና ቀስ ብላችሁ ትበላላችሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እሺ ቴንኪው የሆነ ፕሮፌት እንንገር